ቤተሰብ እንግዲህ ጉድበል ጎንደር ማለት አሁን ነው። ሄርሜላ እንግዲህ ምን ይዛ ማን ያገታት ማን ነው ምን አርገዋት ነው ምናምን ብዙ ነገር ብለናል። እኛ ያልነው ሌላ እሷ ያለችው ሌላ። ጉድ እኮ ነው ጉድ ዘንድሮ ማንሰማ ጉድ የለም። ይሄ ሚዲያ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ ውዶቼ ማሮቼ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ሄርሜላ እህቶች እኛ የጠበቅነው ሌላ የሰማነው ሌላ። እንግዲህ አይታችኋል ሳምንት ሙሉ ብዙ ግርግር ከቡታጅራ እስከ አዲስ አበባ ድብልቅልቅ ወጥቶ ነበር። አንዱ ከሊያገታት አንዱ እኔ ነኝ፣ አንዱ አሜሪካ ሄደች፣ አንዱ አይ ሚዲያ ነገሩ አልፈርድም። ዶላር ነው በውሸት ካልተሰራ በትክክለኛው ተናግሮ ቪውም አይጨምርም ተመልካችም የለም። ይቻለም የውሸት ናት። ስለዚህ አብርሽ ማለት በሳምንት ውስጥ ብዙ ጭንቀት ብዙ ችግር አሳልፏል። ለእሷ ብሎ ብዙ መጽዋዕትነት ከፍሏል። ወንድሙ ሳይቀር በጥርጣሬ 4 ቀን አሳስሮታል። ዳኒ ጭምር ከሩታ ከቤተሰብ ከሁሉ የተጋጨበት ነው። ይቺ 8 ቀን ለሷ ብሎ ማለት ነው። አጀራዋ እንግዲህ ሄርሜላ አርግጄ ነው የጠፋሁት ብላ ዱብዳ ያልታሰበ ዱብዳ ልክ እንዴት ነው ዝናብ ኃይለኛ ዝናብ ሲጥል መብረቅ ሲወርድ እንደ ልባችን ክፍል አይደለም የሚለው። አብርሽም እንግዲህ ዛሬ እንደዛ ነው የሆነው እህቶቼ። አቤል ተብዬው ደግሞ ለሱ ደግሞ እየደስታው ልቡ ፈገግ እያለ ደስ ነው ያለው። ጭራሽ ምን ቢል ጥሩ ነው ማንም ሴት አጠገቦ አትደርስም አቀማብሽም። ኧረ እባክህ ከአብርሽ ሌላው እንደለም ብሎ ታትሟል እንዴ? ጉድ እኮ ነው ጉድ ዘንድሮ ጉድ መጨረሻው ዘመን። እንግዲህ ወደ ገደለው ስገባ ሄርሜላ ስተሰርተሻል። እሱ የኔ አይደለም እኮ አላለም፣ አምኖበታል የእሱ ሊመሆኑ። እንግዲህ ሁለታችሁ ናችሁ መቼም አንሶላ የተገፈፋችሁት እንጂ እኛ አናቅም አላየንም፣ ግን አምኖበታል። አንቺም የሱ መሆኑን አምነሻል። እሱ እንዳለ ሆኖ መጀመሪያ ሄርሜላ ከሞተ መንፏቀቅ አስቀድሞ መጠንቀቅ የሚባል ተረት አለ። መጀመሪያ አብርሽን ሳይሆን መፍራት ያለብሽ ቤተሰብ የሚባል ነገር። አንደኛ ቤተሰብ ክብር፣ የሴት ልጅ ዋናው ትልቋ ክብር የሚባል አለ። እሱ ማለት ቀለበት አረግሽ አይደል? ቤተሰብሽ አንድ ወንድምሽ ተቀላቅሏል፣ ችግር የለም። የእሱ ጭራሽ ቤተሰቦቹ የሉም፣ በጓደኞቹ ነው ቀለበቱ እንትን ያለው። አንድ እህቱ ይቅርታ፣ አንድ እህቱ ተቀላቅላለች። እሺ ይሁን። ከዛ በኋላ ቤተሰብ ፈቅዷል አልፈቀደም። ከዛ ቤተሰብ ላገባ ነው ቤተሰብ እንዲፈቅድ የሱና ያንቺን ቤተሰብ እናት አባት ማቀላቀል ክብር የሚባለው። ከዛ በኋላ አብርሽ ለልጅ ዝግጁ ነው አይደለም? አልጋ ላይ ከመውጣትሽ በፊት ማሰብ አለብሽ። ለወደፊቱስ ዝግጁስ ካልሆነ ይሄ ልጅ ሲወለድስ ያንም ማሰብ አለብሽ። ቤተሰቤስ ምን ይለኛል? ቤተሰቤ እሱ ስላፈቀረ እሱ ስለወደደ ብቻ ቤተሰቤን ሳላማክር ቤተሰቤ ለጋብቻ ፈቃደኛ እስካልሆነ አሁን አርግዣለሁ ብዬ አርግዣለሁ ስል ቢሰሙ ምንድን ነው የሚፈጠረው? ቤተሰብስ ይቀበለኛል? ቤተሰብ እናት አባትስ አያዝንብኝም? ያን ማሰብ አልጋ ከመውጣትሽ በፊት ለሁሉም እህቶቼ ትምህርት ነው፣ ተጠንቀቁም። አሁን ግን የመጣው እውነቴን ነው። አሁን አብርሽ በጣም ነው ያሳዘኝ። አንገቱን ነው የደፋው። እሱ ያሰበ ሌላ፣ እሱ ያሰበችው ሌላ። ይሄ ልጅ እኮ የወለደው ልጅ ሰላም የሌለው ልጅ፣ በጭቅጭቅ የሚያርግ ልጅ፣ ገና 6 ወር ያልሆነ ልጅ ያለው ጨቅላ ሕፃን ገና። ይሄ ልጅ ለጋብቻ ለልጅ ዝግጁ ገና ይሆናል። በፍቅር ቢያንስ ሄርሜላ 2 ዓመት 3 እስከ 5 ዓመት እየቆዩ እኮ አሉ በፍቅር ለትዳር ሳይቸኩሉ እንኳን ለልጅ ትዳር ውስጥ ያልገባሉ በፍቅርና በጓደኝነት ያሉ አሉ እኮ። ስንት ጥንቁቅ እህቶቻችን አላማ ያላቸው። በጣም ቸኩለሻል ሄርሜላዬ፣ በጣም ቸኩለሻል። አብርሽ ዱብዳ የሆነበት አትፍረዱበት። አስባችሁታል? አንድ ሴት ልጅ ባላሰበው እሱ ሌላ ሲያሳ አረገዝኩ ብላ ስመጣበት። ሲቀጥል ደግሞ እዚህ ጋር ይቅርታ አንድ ሰው እንዳትናገሩ ፋሽን ሁናል።
ሴቶች ፋሽን አድርገውታል። ክብራቸውን ክብር እንኳን ለነሱ ለቤተሰቦቻቸው ክብር አይሰጡም። በአሁኑ ሰዓት ሴቶች ቤተሰብን አንገትን ማስደፋት ሁሏም ሴት ያም አረገዝኩ ፋሽን ሆኗል። እፍረት ክብር የሚባል ቀርቷል። ያም አረገዝኩ በሄርሜላ ብቻ አይደለም፣ ብዙ ሴቶች እያየን ነው። ያን ወንድ ልጅ እናጣለን ሲሉ ክብራቸው እያጡ ነው። እህቶቼ ከወንድ ከምንም ክብር ይበልጣል። እውነት እህቶቼ ክብራችሁን ጠብቁ። ክብር የሚባል ነገር አለ። ቤተሰቦቻችሁን አንገት አታስደፉ። ወንድ ቢሄድ ወንድ ይተካል። ጎበዝ አላማ ያላችሁ ሴቶቹ ነው እንዴ። ነገ የሚወለደው ትውልድ ምንድን ነው? ባገኘው ወንድ ላይ እየተጋደመ አረገዝኩ እያሉ ሊመጡ ነው እንዴ? ኧረ እንተሳሰብ ወገን። ቤተሰቦቻችን እንዴት ሆኖ ነው ያሳደጉን? ኧረ እንሰብ፣ ኧረ አንቸኩል። የፊታችን ሳይሆን የኋላችሁ የሚመጣው መዘዝ እኔ ቤተሰብ ስንት ሆኖ ነው ያሳደገው? ለቤተሰብ ክብር እንስጥ እባካችሁ፣ እባካችሁ እንዴ። እኔ በጣም ነው ግራ ያገባኝ። ወንዶቹም ጥንቃቄ አሩ። በስሜት አትነዱ። በቃ በስሜት አትነዱ። ጥንቃቄ አርጉ። ራሳችሁን ተቆጣጠሩ። ጊዜው ከፍቷል። በአሁኑ ሰዓት ወንድ ልጅ ሳይሆን ሴት ሆናለች ከወንድ ላይ የምትንጠለጠለው። መጨረሻው ዘመን ደርሰናል። በጣም ይደብራል። ክብር የሚባል ቀረ። እናት አባቴ መርቀሽ ሸኝኝ የሚባል ቀረ። ጎረቤት መርቆ መሸኘት ቀረ። ዘመድ አዝማር ትውውቅ ቀረ። በጣም ያሳፍራል ያለንበት ትውልድ። እና እንግዲህ ሄርሜላ በጣም ተሳስተሻ። የተሳሳትሽው ይሄን ያህል ይሄ ሁላ እያወቅሽ ቁጭ ብለሽ ጀዋልሽ እንዳልተዘጋ እንደሚጠራ ነው እኛ የሰማ ነው። እያወቅሽ ይሄ ከስንቱ ሰው ጋር ሲጋጭ ወንድሙ እስር ቤት ሳይቀር ሲያሳስር ተዋብርሽ ትንሽ ጊዜ ስጠኝ፣ ማንም አላገተኝ፣ እኔ ሰላም ነኝ ደህና ነኝ ብትይ አብርሽም ወጥቶ ከማንም ጋር ይጣላም ነበር። ማንም እቃቃ ይጫወትም ነበር። ማንም እንደ ህፃን ልጅ አያላግጥበትም ነበር። እንዴ በጣም ነው እኮ አንገቱን ያስደፋሽው ሄርሜላ። እንዴ ምን ነው እህቴ፣ ምን ነካሽ? አያሳዝንሽም እንዴ? ላንቺ ብሎ እኮ ብዙ መጽዋዕትነት ከፍሏል። የሚወደው ወንድሙን እኮ አሳልፎ ሰጥቷል ላንቺ ብሎ። አንቺ ቁጭ ብለሽ ከመመልከት ታግታ ነው። አስበሽዋል? 8 ቀን ያሳለፈው ጊዜ ራሱ ይወቀው። ለምን? ተጠያቂ ስለሆነ። ነገ ጧት ቤተሰቦችሽ አንድ ነገር ብትሆኝ አብርሽ ነው የሚያዘው። ይሄን አስበሽዋል? አሁን ምንም እንዳልተፈጠረ መተሽ አርግዣለሁ ልብሽን ነፍተሽ። እሱስ ያሳለፈው እሱስ ከስንት ሰው ጋር የተጣላው እየዞረ አሁን ይቅርታ ሊል ነው። ያንስ አስበሽዋል? እንደው እውነቴን ነው እህቶቼ፣ ትምህርትም ይሁን ድራማ ይሁን ምን እንጠንቀቅ። ለምናረገው ነገር ከኋላ ምን ይመጣል ብለን እናስብ። ለራሳችን ሳይሆን ለሰው እናስብ። ከጎናችን ላለ ሰው መጽዋዕትነት ለሚከፍል ሰው እናስብ። እንጠንቀቅ እህቶቼ፣ ሴቶቻችን እባካችሁ ለእርግዝና ለሁሉም ትደርሳላችሁ። ራሳችሁን አስከብሩ። ለቤተሰብ ክብር፣ ለራሳችሁ ክብር ስጡ።